ፍቅር ካጣን የማናጣው ነገር የለም። ፍቅር ካለን የማይኖረን ነገር ያለ ፍቅር የኖርንበት ቀን እሱ የበረከት ቀን አይደለም። እግዚአብሔር ያዘነበት ዲያብሎስ የተሳለቀበት ወርና ዓመት ነው። ሰውነታችን በጾም አጠውልገናታል አይደለ? ነፍሳችን ግን በፍቅር እጦት ተርባለች። ለይምሰል ሰላምታ እንለዋወጣለን። አንዳንዶቻችን ውስጣችን የመርዝ ብልቃጥ ሆኖ ተቸግረናል። እባካችሁ የእኛ ንስሐ መግባት መላእክትን የሚያስደስት ከሆነ ሚካኤልን ደስ ይበለው ብለን ንስሐ እንዲህ አድርጎይ ትቶኛል፣ ረስቶኛል ከተወን ሲጀመር ውለን መቼ እንገባለን? ምእመናን ከተወን እኮ አድረን አንነሳም። ምእመናን ሰው ለጥያቄው መልስ ሲያጣ፣ ቀኑ ሲረዝምበት፣ መከራው ሲበዛበት ትቶኛል፣ ረስቶኛል ይላል። ደረጃው ከፍ እያለ ሲመጣ ተስፋ የመቁረጡ አይወደኝም መድኃኒዓለም። የዛሬው ቀንስ ሚላለ በማይመለከተው በማንቀይረው ነገር ላይ አንጨነቅ። ለውጥ በማናመጣበት ጉዳይ ላይ ባካችሁ ጣልቃ እንግባ። ይሄ ፈጣሪ ጉዳይ ነው። ቀኑ ሲያስጠላ የሚል ሰው ሰላም እየተባለች ሰላም የምትነሳ የለችም። አንዳንድ ጊዜ ስማችን ከግብራችን ጋር እንኳን አይገናኝም እኮ። ጴጥሮስ እየተባለ ማጅራት መቼ የለም። ጳውሎስ እየተባለ ሰካራም የለም። ዮሐንስ እየተባለ ጫትቃም የለም። ማርያማዊት ተብላ እየተጠራች በሱስ የተጠመደች ሴት የለችም። የጾም ዋና ዓላማው እስከ 9 ሰዓት ብቻ መጾም ጾምን ሙሉ ያደርገው ዶችንም ማሰብ ሲቻል፣ እምነትስ እግዚአብሔር በእኔ ሕይወት ላይ ድንቅ ነገር ያደርጋል ብሎ ማመን። የዋህነት ምንድነው? እኔ ባላየው መድኃኒዓለም ያየዋል። እኔ ባልናገረው መድኃኒዓለም ይናገርልኛል። እኔ ባልፈርድበት ፍርድ የማን ነው? የእግዚአብሔር ነው። እኔ ባልበቀለው በቀል የእግዚአብሔር ነው። የዋህነት ይህ ነው። ታርቆ ልቡም አይጠራለት ሰው አለ። ካህናቱ ተሰብስበው መስቀል ይዘው ሰማይና ምድርን በፈጠረ በእግዚአብሔር ታረቅ ሲባል መስቀል ገፍቶ ሽማግሌ ረግጦ የሚወጣ ሰው አለ። ብሞትም አልታረቅ የሚል ሰው ገጥሟቸው ያውቅም? ከሞተ ማን ሊፈልግ? አምርረን የጠላነውን አንጀታችን ያቆሰለውን ፊቱን ላለማየት የወሰንበትን ስሙ ሲጠራ ሚያንገሸግሸንን ስናስበው ሚያንቀጠቅጠን ሰው ይቅርባል። የተዋህዶ ልጆች ድምፃችሁ ይሰማ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መላከ ብርሃን ዶክተር አባ ጴጥሮስ የዚህ ታላቅ ገዳም የስብከተ ወንጌል ክፍል ኃላፊ፣ የገዳሙ የቦርድ ዋና ጸሐፊ፣ የተከበራችሁ የገዳሙ መምህራነ ወንጌል አበው መነኮሳት፣ መዘምራን፣ ከሩቅም ከቅርብም እግዚአብሔር በቸርነቱ የሰበሰባችሁ ምእመናን፣ ምእመናት፣ ሕፃናትም ጭምር እንደምን ዋላችሁ? አጾመን ጸለየን አስቀድሰን ከመቤታችን በረከተ ሥጋ በረከተ ነፍስ እንድንቀበል የረዳን፣ ጾሙን ያስጀመረን፣ ምሽቱንም ባርኮ ቀድሶ የሰጠን የድንግል ማርያም ልጅ የዓለም መድኃኒት አካላዊ ቃል ኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁን። የመንፈስ ፍሬ በሚል ኃይለ ቃል ለተወሰኑ ደቂቃዎች እንማማራለን። ሐዋርያው ቅዱስ ጳውሎስ ለገላትያ ክርስቲያኖች በጻፈላቸው መልእክቱ ምዕራፍ 5 ቁጥር 22 ላይ ተጠቅሶ እናገኘዋለን። ቅዱስ ጳውሎስ የመንፈስ ፍሬዎችን በዝርዝር ጠቅሶ በቁጥር አስቀምጦ ይነግረናል። ዝርዝሮቹን በመጀመሪያ እንመልከታቸው። አንደኛው የመንፈስ ፍሬ ፍቅር ነው። ሁለተኛው ደስታ ነው። ሶስተኛው ሰላም ነው። አራተኛው ትዕግስት ነው። አምስተኛው ቸርነት ነው። ስድስተኛው በጎነት ነው። ሰባተኛው እምነት ነው። ስምንተኛው የዋህነት ነው። ዘጠነኛው ራስን መግዛት ነው። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። የትምህርቱ መሰረታዊ ሐሳብ እነዚህ ፍሬዎች እስካሁን ከሌሉን በቀጣይ እንድናፈራ ማሳየት ነው።
በተጨማሪም መንፈስ ቅዱስ በእኛ ሕይወት የሚገለጠው እነዚህን ፍሬዎች ማፍራት ከቻልን ብቻ ነው። ኃይለ ቃሉን የመረጥኩበት ምክንያት በሶስት ጉዳይ ነው። አንደኛ አሁን ያለነው በታላቅ ጾም ላይ ነውና ቢያንስ በዚህ ጾም እንኳን እነዚህን ፍሬዎችን ብናፈራ ብዬ ስላሰብኩ ነው። ለአንድ ቀንም ቸር ሆኖ መዋል ቀላል ነገር አይደለም ምእመናን። ለአንድ ቀን በጎ ሆኖ መዋል፣ ለአንድም ቀን ራስን ገዝቶ መዋል ቀላል ነገር አይደለምና ቢያንስ በሱባኤያችን እነዚህን ፍሬዎች ብናፈራ፣ ሌላም ቀን በተለይ ጾም ሲመጣ በዋናነት ቢለምድብን፣ ይህን ለማስገንዘብ ነው። ሁለተኛው አዲስ ዓመት ለመቀበል ሳምንታት ቀርተውናልና በዚህ ዓመት ሕይወታችን ቅጠል ከሆነ ቢያንስ በቀጣይ እንኳን ብናፈራ የሚለውን በጋራ ብንወያይበት ብናስብበት የሚለውን ለማሳየት ነው። ሶስተኛ አሁን ያለነው የእመቤታችን ጾም ላይ ነውና እነዚህ ፍሬዎች በእመቤታችን ሕይወት ላይ ይታዩ እንደነበረ ጥቂት ነገር አሳይቼ ትምህርቴን ጨርሳለሁ። ብዙ አንቆይም። በተከታታይ ሊሰጥ የሚችል ሰፋ ያለ አገልግሎት ነው። 9 ቀን ሊያቆይ ይችላል በኮርስ መልክ ብናያቸው። ነገር ግን ጠቅለል አድርጌ ለማሳየት እሞክራለሁ። የትምህርቱ መሰረታዊ ሐሳብ እንዳልኳችሁ በቀጣይ እስካሁን ካላፈራን እንድናፈራ ማሳየት ነው ብያችኋለሁ። የመንፈስ ፍሬዎች የእውነተኛ ክርስቲያኖች መታወቂያ ናቸው። የመንፈስ ፍሬዎች የእውነተኛ አማኞች መገለጫ ናቸው። የመንፈስ ፍሬዎች የመንፈሳውያን ሰዎች ማረጋገጫ ናቸው። የመንፈስ ፍሬዎች መንፈስ ቅዱስ ያደረበት ሰው ምልክቶች ናቸው። የመንፈስ ፍሬዎች የተዋህዶ ልጆች ማህተም ናቸው። ወገኖቼ የሁላችሁ ሁሉም ዛፍ ቅጠሉ አረንጓዴ ነው። ነገር ግን የብርቱካንም ሆነ የማንጎ ዛፍ መሆኑን የምናረጋግጠው በፍሬው ነው። አንድ ክርስቲያን ክርስትናው የሚለካው በእነዚህ ፍሬዎች ነው። ፖሊስ የደንብ ልብስ ሳይለብስ ፖሊስ መሆኑን ማወቅ አንችልም። ማወቅ የምንችለው በመታወቂያው ነው። አንድ ክርስቲያንም ክርስትናው የሚረጋገጠው የሚለካው እነዚህ ፍሬዎች በሕይወቱ ከታዩ ብቻ ነው። ምእመናን የመንፈስ ፍሬዎችና የመንፈስ ቅዱስ ጸጋ ሁለቱ በራሱ የተለያየ ነው። የመንፈስ ቅዱስ ጸጋ የምንለው በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 12 ላይ እንደተመዘገበው በዝርዝር ተቀምጠዋል። ትንቢት መናገር፣ አጋንንትን ማባረር፣ መናፍስትን መለየት፣ ማመስጠር፣ መተርጎም፣ መቀኘት፣ ከዚያም ሳልፍ የታመመ መፈወስ፣ እንደዛ እያለ ይቀጥላል። የመንፈስ ቅዱስ ፍሬ እያንዳንዱ ክርስቲያን እንዲያፈራ ግዴታ አለበት። የመንፈስ ቅዱስ ጸጋ አንዱ ጋር ያለ ሌላው ጋር የሌለ፣ ይህንን ደግሞ ይታደሉታል እንጂ አይታገሉትም። የመንፈስ ፍሬ ግን የማፍራት የእያንዳንዱ ክርስቲያን ግዴታ ነው። መድኃኔ ዓለም ለፍርድ ሲመጣ ጸጋህ ምንድን ነው ብሎ አይጠይቀንም። ምን አፈራህ ነው ጥያቄው። ክርስቲያኖች ሀገር እንደ ሀገር፣ ቤተ ክርስቲያን እንደ ቤተ ክርስቲያን እንድትቀጥል ከታሰበ ትውልዱ እነዚህን ፍሬዎች ማፍራት አለበት። አሁን ሀገር ላይ ምናየው ማያባራ ሰቆቃ ምንድነው ምክንያቱ ካላችሁ የነዚህ ፍሬዎች መጥፋት መታጣት ነው። ሌላ ምንም ነገር አይደለም። ክርስቲያኖች የመንፈስ ፍሬዎች የማይመለከተው ክፍል የለም። አንዳንድ ርዕሰ ጉዳይ ሲመረጥ እንዲያው የትምህርት እኮ ለይገሌ ነበር የሚያስፈልገው እንላለን አይደለ? ይሄ ትምህርት ግን ሁሉንም የሚዳስስ ሁሉንም የሚመለከት ትምህርት ነው። ለምን ካላችሁኝ አንዱ ጋር ፍቅር የለም፣ አንዱ ጋር ደስታ የለም፣ ሌላው ጋር ሰላም የለም፣ አንዱ ጋር ትዕግስት የለም፣ እንዲህ እያለ ይቀጥላል።
ስለዚህ ሁላችንንም የሚመለከት ትምህርት ነው ማለት ነው። ወገኖቼ አሁን ከዘጠኙ የመንፈስ ፍሬዎች እኛ ጋር ያለው የቱኛው ፍሬ ነው? ከዘጠኙስ ምን ያህል አፍርተናል? አንድ ነው? ሁለት ነው? ሶስት ነው? ወይስ ከዛ በላይ? እኔ ያላፈራሁትን በግሌ ያውቀዋለሁ። የጎደለኝን የመከንኩትን ፍሬ ያውቀዋለሁ። እናንተስ ራሳችሁን እንድታዩ ነው። የመንፈስ ፍሬዎች የሚጠቅሙን መንግስቱን ለመውረስ ብቻ አይደለም፣ ለማህበራዊ ኑሮም ዋስትናም ጭምር ናቸው። በነገራችን ላይ ሰው እነዚህን ፍሬዎች ካፈራ ምድራዊ ሕግም ላያስፈልገው ይችል ነበረ። ፖሊስ ምናምን ዳኛ ብሎ ነገርም አይሰራም ነበረ። እነዚህን ፍሬዎች ማፍራት ስላልቻለ ነው። ከዘጠኙ የመንፈስ ፍሬዎች አንደኛው ፍቅር ነው። ምንድነው አልኳችሁ? ይገርመኛል። ሐዋርያው ራሱ ቅደም ተከተሉን ያስቀመጠበት መንገድ ይደንቀኛል። በአንደኛ ደረጃ ያስቀመጠው ፍቅርን ነው። ለምን ነው ነገሩ? ፍቅር ካጣን የማናጣው ነገር የለም። ፍቅር ካለን የማይኖረን ነገር የለም። ስለዚህ በአንደኛ ደረጃ ፍቅርን አስቀመጠ። ፍቅር ያለው ሰው ቀጥሎ የመንፈስ ፍሬ ምንድን ነው? ደስታ ነው አይደለ? ደስተኛ ነው። ፍቅር ያለው ሰው ሶስተኛው የመንፈስ ፍሬ ምንድን ነው? ሰላም ነው፣ ሰላማዊ ነው። ፍቅር ያለው ሰው ታጋሽ ነው። ፍቅር ያለው ሰው በጎ ነው። ፍቅር ያለው ሰው አማኝ ነው። ፍቅር ያለው ሰው የዋህ ነው። ፍቅር ያለው ሰው ራሱን የሚገዛ ነው። ስምንቱ የመንፈስ ፍሬዎች ፍቅር በተባለ ታላቅ ፍሬ መጠቅለል ስለሚችሉ ሐዋርያው ፍቅርን በአንደኛ ደረጃ አስቀመጠ ነው ምላችሁ። አሁን ፍሬ ያለን ወይስ የለንም ነው? እያሰርነው ነው ምን ሄደው። ፍቅራችን ሙሉ ነው ወይስ ጎዶሎ ነው? ፍቅራችን እንደሞቀ ነው ወይስ ቀዝቅዟል? እውነት ለመናገር የብዙዎቻችን ፍቅር ቀዝቅዟል። ከአመፃ ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች አለ ጌታ ማቴዎስ 24 ቁጥር 12። ወገኖቼ ፍቅር እኮ ሰውና እግዚአብሔር የሚገናኙበት መንገድ ነው። እግዚአብሔር ወደ ሰው የመጣው በፍቅር ነው። ሰውም ወደ እግዚአብሔር የሚቀርበው በፍቅር ነው። የክርስትና ሃይማኖት መሰረቱ ክርስቶስ ነው። መገለጫው ፍቅር ነው። ግቡ ሰላም ነው። ያለ ፍቅር የሚደረግ ሃይማኖታዊ ሩጫ ውሎ የጠፋበት ልቃቂት ነው። ምዕመናን አንዳንድ ጊዜ ጾማችን ፍቅር አልባ ከሆነ ተሞኝተናል። ያለ ፍቅር የኖርንበት ቀን እሱ የበረከት ቀን አይደለም። እግዚአብሔር ያዘነበት፣ ዲያብሎስ የተሳለቀበት ወርና ዓመት ነው። አንዳንድ ጊዜ ፍቅርን እየገፋን ይቅርታን እየረገጥን በምንጸልየው ጸሎት በምንጾመው ጾም ቋጥረን በምናመጣው ዕጣን የሚደሰት ይመስለን ይሆናል መድኃኔዓለም። አይምሰላችሁ። ወደ መቅደሱ ካመጣነው ዕጣን ይልቅ በመንደር ያሳየነው ፍቅር መድኃኔዓለምን ያስደስተዋል። ዕጣኑ አይምጣ እያልኳቸው አይደለም። ፍቅራችን ግን ዕጣን መሽተት ካልቻለ ምን ዋጋ አለው? ጉልበታችን እስኪዝል ከጸለይነው ጸሎት ይልቅ ተንበርክከን ያወረድነው ይቅርታ ክርስቶስን ያስደስተዋል። ታቅፈን ካመጣነው መባ ይልቅ ተቃቅፈን ያቀረብነው ሰላምታ የተወደደ መባ ሆኖ ዋጋ ያሰጠናል። ወገኖቼ ከማር ከወተት የጣፈጠ ወንጌል እንሰማለን፣ ግን ፍቅር የለንም። ልብን የሚመስጥ መንፈስን የሚነጥቅ ዝማሬ እንሰማለን፣ ግን ፍቅር የለንም። ከአምልኮታችን ጀርባ የሚያሳፍር ነውር አለ። እሱም ፍቅር ማጣት ነው። የኢትዮጵያ ቤተ ክርስቲያንማ በስርዓት አምልኮ ማን ያማታል? ሌላውን ትተን የሰሞኑን እንኳን ብናየው ሌሊት ሰዓታት፣ ቀጥሎ ኪዳን፣ ቀጥሎ ስብሐተ ነግ፣ ከዛ የእመቤታችን የውዳሴው የቅዳሴዋ ትርጓሜ፣ ከዛ ቅዳሴ፣ እንደገና ደግሞ ሌላም ጸሎት አለ። በተለይ በገጠሪቷ ኢትዮጵያ ከቅዳሴም በኋላ ከዛ ማታ የሰርክ ጉባኤ። ይገርማል። ግን ፍቅር የለም። ክርስቲያኖች ሰውነታችን በጾም አጠውልገናታል አይደለ? ነፍሳችን ግን በፍቅር እጦት ተርባለች። ለይምሰል ሰላምታ እንለዋወጣለን። አንዳንዶቻችን ውስጣችን የመርዝ ብልቃጥ ሆኖ ተቸግረናል።
ይህ ፍሬ አለ ወይስ የለም? ራሳችሁን እዩ፣ እኔም ለየው ራሴን። አለ ወይ? ይህ ፍሬ በቤታችሁ አለ? በትዳራችሁ አለ? በጉርብትና አለ? በስራ ቦታ አለ? በንግዱ ስፍራ አለ? ወይስ መክነናል? አንደኛው የመንፈስ ፍሬ ፍቅር ነው። ሁለተኛው የመንፈስ ፍሬ ደስታ ይባላል። ምን ይባላል? ደስታ። ደስታ አላችሁ? ደስታ ይሰማችኋል? ኦርቶዶክሳውያን ምንድነው እናንተ ደስታ ብላችሁ የምታስቡት? የሁላችሁ በመጽሐፍ ቅዱስ ደስታ የሚባለውና እኛ ደስታ ብለን የምንጠብቀው ሁለቱ የተለያየ ነው። በመጽሐፍ ቅዱስ ደስታ የሚባለው መዝሙር 94 ቁጥር 1 ኑ በእግዚአብሔር ምን ይበለን? ደስ ይበለን። አያችሁ፣ ዳዊት የደስታ ምንጩ ለካስ እግዚአብሔር ነበረ። የደስታችሁ ምንጭ ምንድነው? ጉልበትም ከሆነ ጉልበት ሲደክም የደስታችን ምንጭ ይደርቃል። የደስታችን ምንጭ ውበት ከሆነ ውበቱ ሲረግፍ ደስታችን ይደርቃል። ሀብትም ከሆነ እንዳልነበረ ሲሆን ደስታችን ይደርቃል። ስልጣንም ከሆነ ስልጣኑ ሲያልፍ ደስታችን ይደርቃል። የማይደርቀው የደስታ ምንጭ መድኃኔዓለም ነው። ምን ይሄ ብቻ? የዳዊት ደስታ በመዝሙር 121 ቁጥር 1 ላይ ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ምን አለኝ? ደስ አለኝ። የዳዊት ደስታ በእግዚአብሔር ቤት መገኘት ነበረ። የኛ ደስታ የቱ ጋር ስንሄድ ይሆን? አያችሁ፣ አሁን የደስታ አይነቶችን ልነግራችሁ ነው። የዳዊት ደስታ በእግዚአብሔር ቤት መገኘት ነበረ። የሁላችሁ ወደ ቤተ ክርስቲያን ስትመጡ ደስተኞች ከሆናችሁ ይህ ፍሬ በውስጣችሁ አለ። ወደ ቤተ ክርስቲያን ለመምጣት ምክንያት የምታበዙ ደስተኞች ማትሆኑ ከሆነ ይህ ፍሬ በውስጣችሁ የለምና ንስሐ ግቡ። የዳዊት ደስታ በአምላክ ቤት መገኘት፣ ቤተ መንግስት ያጣውን ደስታ ወደ ቤተ እግዚአብሔር ሲመጣ ያገኘው ስለነበረ ወደ እግዚአብሔር ቤት ሲመጣ ይደሰታል። የመላእክት ደስታስ ሉቃስ 15 ቁጥር 7 ንስሐ በሚገባ በአንድ ኃጢአተኛ የሰማይ መላእክት ሳይቀር ይደሰታሉ። ይገርማል። የመላእክቱ ደስታ ደግሞ የእኛ ንስሐ መግባት ነው። እባካችሁ የእኛ ንስሐ መግባት መላእክትን የሚያስደስት ከሆነ ሚካኤልን ደስ ይበለው ብለን ንስሐ እንግባ። ገብርኤልን ደስ ይበለው ብለን ንስሐ እንግባ። ለምን? የመላእክቱ ደስታ የኃጢአተኛ ሰው ንስሐ መግባት ነው። የድንግል ማርያም ደስታስ ምንድን ነው? የፍጥረት መዳን። ሉቃስ 1:28 ጸጋን የተሞላሽ ሆይ ምን ይበልሽ? ደስ ይበልሽ። የድንግል ማርያም ደስታ የፍጥረት መዳን ነው። የኛ ደስታ ምን ይሆን? ጥሩ መብላት፣ ጥሩ መጠጣት፣ ጥሩ መልበስ ችግር የለውም። በእውነት ብዙ ብር መቁጠር፣ በአማረ አልጋ ላይ መተኛት፣ በአማረ ምንጣፍ ላይ መመላለስ፣ ዘመነኛ መኪና ማሽከርከር ችግር የለውም። ከዚህ በላይ ግን አሁን እየከፋ የመጣው ትውልዱን የሚያስደስተው ኃጢአት ሆኗል። አያችሁ ምን ያህል የከፋ ደረጃ ላይ እንደደረስ። ግፍ የሚያስደስተው ትውልድ አለ። ኃጢአት የሚያስደስተው የሰዎች ዋይታ፣ ልቄት፣ አደመት ተከኑ ኃጢአት። ኃጢአት ጣፈጠችህ፣ ጨውጨው አለችህ፣ ደስ ደስ አሰኘችህ ይላል ቅዱስ ዳዊት። ኃጢአት፣ በደል፣ ግፍ፣ ዋይታ፣ የሰዎች እንግልት የሚያስደስተው ትውልድ አለ። የከፋው ይሄ ነው። የድንግል ማርያም ደስታ የፍጥረት መዳን። ደስታችሁን ዛሬ ምረጡ። ስጋዊ ነው ደስታችን፣ መንፈሳዊ ነው፣ ጊዜያዊ ነው፣ ዘላለማዊ ነው፣ ምድራዊ ነው፣ ሰማያዊ ነው። እኛ በምንድን ነው ምንደሰተው? እስኪ ዛሬ ምረጡ። እስካሁን የመጣንበት ደስታ የስጋ ደስታ ከሆነ እስኪ ዛሬ እንወስን። የዕጣኑን መዓዛ ሳሸት፣ ቅዳሴውን ስሰማ፣ ጉባኤውን ስንካፈል፣ የማህሌቱን ድምፅ ስሰማ ምደሰት ከሆነ ይህ ፍሬ በውስጥ ያለ፣ በዚህ ማልደሰት ከሆነ እንዲህ ማሳልፈው ከሆነ ይህ ፍሬ የለምና ንስሐ እንግባ። በመብላት በመጠጣት በጫት በሲጋራ ደስታ የለም። እሱ ጊዜያዊ መደበቂያ ነው። ማደንዘዣ ታውቃላችሁ። ማደንዘዣ የሚሰራው እስከተወሰነ ሰዓት ነው። ሰዓቱ ሲያበቃ ህመሙ ይነሳል። ዓለማዊ ደስታ፣ ጊዜያዊ ደስታ እንደዛ ነው። መንፈሳዊ ደስታን መድኃኔዓለም በውስጣችን ይቅረጽልን። አሁን ይህ ደስታ አለኝ ወይስ የለኝም ነው። ራሴን እያየሁት ራሳችሁን እያያችሁ። ሶስተኛው
ሰላም። ሶስተኛው የመንፈስ ፍሬ ሰላም አላችሁ? ሰላም አለን ወይስ የለንም? አሁን ሰላም ብላችሁ ስለ ውጫዊ ግርግር ምናምን አይደለም። ጦርነቱን እሱ ተናግረንም እኛ ለውጥ አናመጣም። እግዚአብሔር በጊዜው ጊዜ የሚያስተካክለው ይሆናል። የውስጥ ሰላም አላችሁ? የተደላደለ ሕይወት እየመሩ ሰላም አይሰማኝ የሚሉ ሰዎች አሉ። ሰው ሰላም የሚያገኘው ከአራት አካላት ጋር ሲስማማ ነው። ከስንት አካላት? አንደኛው ከራሱ ጋር ሲስማማ። አሁን ከራሱ ጋር የተጣላ ብዙ ሰው እንዳለ እናውቃለን። ማታ አብሯችሁ ሲጫወት ያመሻል፣ ወደ መኝታ ክፍሉ ይገባል። ጠዋት አኩርፎ የምታገኙት ሰው አላችሁ። ይህ ከራሱ ጋር የተጣላ ነው። ያደርስ ነው የሚባለው። ከራሱ ጋር የተጣላ ምን ሆነ ነው? በቃ አታውራኝ፣ በቃ ለብቻዬ መሆን እፈልጋለሁ፣ አታውራኝ የሚል ሰው አለ። ከራሱ ጋር የተጣላ። ሁለተኛው ሰው ሰላም የሚያገኘው ከአምላኩ ጋር መስማማት ሲችል ነው። ከአምላኩ ጋር የተጣላ የህብረተሰብ ክፍል ብዙ ነው። ፈጣሪ እንዲህ አድርጎኝ እንዲህ በድሎኝ፣ እነ እገሌ አገኙን ያጣው፣ እነ እገሌ አገቡን የቁም የቀረው፣ እነ እገሌ ባለጸጋ ሆኑን የድሃ ሆንኩ፣ እነ እገሌ ያተረፉን የከሰርኩ። እንዲህ አይነት ሰዎች አሉ። እየየ እንዲህ አድርጎኝ ትቶኛል፣ ረስቶኛል። ከተወን ሲጀመር ውለን መቼ እንገባለን? ምዕመናን ከተወን እኮ አድረን አንነሳም። ምዕመናን ሰው ለጥያቄው መልስ ሲያጣ፣ ቀኑ ሲረዝምበት፣ መከራው ሲበዛበት ትቶኛል፣ ረስቶኛል ይላል። ደረጃው ከፍ እያለ ሲመጣ ተስፋ የመቁረጡ አይወደኝም መድኃኔዓለም። ከዛ ተስፋ የመቁረጡ ደረጃውንም ከፍ እያለ ሲሄድ የለም እግዚአብሔር ማለት እንጀምራለን። አያችሁ፣ ይሄ ከባድ ነው። ኦርቶዶክሳውያን ከባድ ነው። በአንድ ወቅት እስራኤል እንዲህ አይነት ቀቢጸ ተስፋ ገጥሟቸው ነበረ። በትንቢተ ኢሳይያስ ምዕራፍ 58 ቁጥር 5 ላይ ስለምን ጾምን አንተም አላወቅከንም፣ ስለምን ራሳችን አዋረድን አንተም አልተመለከትከንም አሉ። ጾመው ጸልየው ለጥያቄያቸው መልስ በማጣታቸው እግዚአብሔር የረሳቸው መስሏቸው አላየንም እስከ ማለት ደርሰዋል። ምን እስከ ማለት? አላየንም። ዘፈጠራሁ ለዓይን ኢይሬይኑ አለ ዳዊት። ዓይንን የፈጠረ እግዚአብሔር አያይምን? የእግዚአብሔር ዓይኖችማ ብሩሃን ናቸው አይጨልሙም። የእግዚአብሔር ዓይኖችማ ጻድቃን ናቸው አያደሉም። የእግዚአብሔር ዓይኖች ምሉዓን ናቸው አይወሰኑም። አላየንም እንዴት ይባላል? ኦርቶዶክሳውያን አይባልም እኮ። ዛሬም እንዲህ አይነት ሰዎች አሉ። ጾመው ጸልየው ለጥያቄያቸው መልስ ያጡ እግዚአብሔር የረሳቸው እየመሰላቸው የሚቅበዘበዙ፣ ጾማለሁ፣ ጸልያለሁ፣ አስራት አወጣለሁ፣ ገዳም እሄዳለሁ፣ ግን በሕይወቴ ለውጥ አልመጣም፣ ጥያቄ አልተመለሰም፣ ጸሎቴ አልተሰማም፣ ስለቴ ደርሶ ማስጨበጭበው እልል ማሰኘው፣ ቁሜ ምስክርነት ምሰጠው፣ ንባዬ የሚታበሰው፣ እሰይ ስለት የሰመረ ብዬ ምዘምረው መቼ ነው ብለው የቆዘሙ እጅና እግራቸውን አጣጥፈው የተቀመጡ ወገኖቻችን አሉ። ምዕመናን ሰው ሰላም የሚያጣው ከፈጣሪው ጋር ሲጣላ ነው። ሶስተኛ ሰው ሰላም የሚያገኘው ከሰው ጋር ሲስማማ ነው። አንዳንድ ጊዜ 10 ደቂቃ ለማይሞላ የታክሲ ጉዞ ተጣልተን እንወርዳለን አይደል? ምዕመናን አለን። አራተኛ ሰው ሰላም የሚያገኘው ከተፈጥሮ ጋር ሲስማማ ነው። ከተፈጥሮ ጋር የሚጣላ ሰው እንዳለ ታውቃላችሁ? የዛሬው ቀንስ ሚል አለ በማይመለከተው በማንቀይረው ነገር ላይ አንጨነቅ። ለውጥ በማናመጣበት ጉዳይ ላይ ባካችሁ ጣልቃ እንግባ፣ ይሄ ፈጣሪ ጉዳይ ነው። ቀኑ ሲያስጠላ ሚል ሰው አለ። እንዲያው ሙሉ ቀን እኮ ነው ሲዘንብ የዋለ ሲያቃጥል ፀሐዩ ሚል ሰው አለ። እሱ አይመለከተንም፣ ከኛ አቅም በላይ ነው። ሰው ከአራት አካላት ጋር ሲስማማ ሰላም ያገኛል። አሁን ሰላም አለን ወይስ የለንም? ይህ ፍሬ አለ የለም ነው? ምዕመናን አለ ወይ ይህ ፍሬ? ሰላም እየተባለች ሰላም የምትነሳ የለችም። አንዳንድ ጊዜ ስማችን ከግብራችን ጋር እንኳን አይገናኝም እኮ። ጴጥሮስ እየተባለ ማጅራት መቼ የለም? ጳውሎስ እየተባለ ሰካራም የለም? ዮሐንስ እየተባለ ጫትቃም የለም? ማርያማዊት ተብላ እየተጠራች በሱስ የተጠመደች ሴት የለችም? አንዳንድ ጊዜ ስማችን ከግብራችን ጋር አይገናኝም። ይሁዳ ማለት ምን ማለት ነው? ኦርቶዶክሳውያን ታማኝ ማለት ነው። ስሙ ጥሩ ነው አይደለ? ግን ለልጁ ይሁዳ ብሎ ስም ያወጣለ ከእናንተ መካከል አለ የለም?
የለም። ለምን? ስሙ ከምኑ ጋር ስላልተገናኘ፣ ከግብሩ ጋራ ከስራው ጋር ስላልተገናኘ። እንዲህ እየሆን ተቸግረናል። ሰላም እየተባለሽ ሰላም የምትነሳ ሰላም ካለሽ እዚህ አካባቢ ቅር እንዳይልሽ። እኔ አላውቅም ማን ሰላም እንደምትባል ምሳሌ ነው ያነሳሁት። ስንተኛ ነኝ? ሶስተኛ። አራተኛው የመንፈስ ፍሬ ትዕግስት ይባላል። ትዕግስት ትዕግስት እየተባለች ቁጣ ቁጣ ሚላት የለችም። ትዕግስት ይህ ፍሬ አለ ወይስ የለም? ምዕመናን፣ እነዚህ ለማህበራዊ ኑሮ ለምድራዊ ኑሯችን ዋስትና ናቸው። ለሰማዩ ብቻ አይደለም። ስለዚህ ራሳችን እንድናየው ነው አሁን ዋናው ትልቁ ነገር። እኔ የቱ ጋ ነው ያለሁት? እኔ የቱን ነው ያፈራሁት? እኔ የቱን ነው ያላፈራሁት እንድንል ነው፣ ሌላ አይደለም። ትዕግስት አለን ወይስ የለንም? ሶስት አይነት ትዕግስት ላሳያችሁ። አንደኛው ትዕግስት እግዚአብሔር ያለው አይቀርም ብሎ መረጋጋት። ማን ያለው አይቀርም? እግዚአብሔር ያለው አይቀርም ብሎ መረጋጋት። ይህ ፍሬ አለ በእውነት። እሱ ያለው አይቀርም ብሎ በትዕግስት መጠበቅ የእግዚአብሔርን ጊዜ። ቢዘገይም አይቀርምና ታገሰው። ትንቢተ ዕንባቆም ምዕራፍ 2 ቁጥር 3 አባቶቻችን እግዚአብሔር ቢዘገይም ሳይመሽ ይደርሳል አሉ። ከኋላ ተነስቶ ከፊት መድረስ መድኃኔዓለም ያውቅበታል። አያችሁ። እና የእግዚአብሔርን ጊዜ በመጠበቅ በኩል በእውነት ትዕግስቱ አለን ወይስ የለንም? የብዙዎቻችን ችግር የእግዚአብሔርን ጊዜ በትዕግስት መጠበቅ አለመቻል ነው። እግዚአብሔርን በራሳችን ሰዓትና ዕቅድ መምራት እንፈልጋለን። በፈለግነው ቀን የምንፈልገው ነገር ካልሆነልን ደጅህን አልረግጥም በበረህ አላልፍም ብለን ከቤቱ እንጠፋለን። በእውነት የእግዚአብሔርን ጊዜ በመጠበቅ በኩል ፍሬው አለ። እንዲህ አይነቱ ትዕግስት አለን ወይስ የለንም? ሁለተኛው ትዕግስት የሚባለው የሚገጥመንን ፈተና ታግሶ መኖር በሃይማኖት በኩል። ዘመኑ እንደምታውቁት የፈተና ዘመን ነው። አንዱ ፈተና ሲያልፍ ሌላው ፈተና ይመጣል። አንዱ ችግር ሲያልፍ ሌላው ችግር ይከሰታል። አንዱን ጉድ ብለን ሳንጨርስ ሌላ ጉድ እንሰማለን። በአንዱ መከራ ተገርመን ሳናበቃ ሌላ መከራ ይጠብቀናል። ምዕመናን፣ ትዕግስት መከራውን የምንወጣበት መሰላል ነው። ትዕግስት ፈተናውን የምንሻገርበት ድልድይ ነው። ይሄ ፍሬ አለ ወይስ የለም? ሶስተኛው ትዕግስት መቻል የሚባለው ትዕግስት ነው። በተለይ በትዳሩ በኩል አንዱ እሳት ሆኖ ሲመጣ ሌላ ውሃ ሆኖ ማብረድ። ይሄ ፍሬ አለ? ይሄ ፍሬ አለ? አንዱ እሳት ሆኖ ሲመጣ ሌላ ውሃ ሆኖ ማብረድ። የብዙ ትዳሮች መፈራረስ መቻል የሚባለው ትዕግስት ጠፍቶ ነው። ጎጆ የሚፈርሰው፣ ትዳር የሚፈታው፣ ቤተሰብ የሚበተነው፣ አብሮ የኖረው ሕዝብ የሚባላው፣ የሀገር አንድነት የሚናጋው መቻል የሚባለው ትዕግስት ጠፍቶ ነው። መድኃኔዓለም ይህን ትዕግስት ያድለን። አምስተኛው የመንፈስ ፍሬ ቸርነት ይባላል። ቸርነት የዕለት ተዕለት ኑሯችን በዕለት ተዕለት እንቅስቃሴዎቻችን በዕለት ተዕለት ኑሮቻችን የሚገጥሙን ስለሆኑ ነው እየተማማርነ ያለ ነው። ትምህርቱ ኳስ በሰማይ ላይ አይደለም፣ ሚኖር ነው። ሚኖር ስንተኛ ነኝ? አምስተኛ ቸርነት። በግዙ ምጽዋት ይለዋል። ቸርነት የተራበ ማብላት፣ የተጠማ ማጠጣት፣ የተራቆተ ማልበስ፣ የተቸገረ መርዳት ነው። ይሄ የቸርነት ፍሬ ያለን ምዕመናን፣ በተለይ ዘመን ቸርነት የምናደርግበት ወቅት ነው። በተለይ ጾም ሲመጣ ደግሞ ጎልቶ ሊታየን የሚገባው ምንድን ነው ካላችሁ፣ ቸርነት ማድረግ ነው። ስለ ጾም ተምራችሁ ይሆናል። የጾም ዋና ዓላማው ምንድን ነው ሲባል ወካይበ ያይምር ጸዋሜ ሕማመ ረሃብ ከመ ይምሃሮሙ ለርሁባን። የሚጾም ሰው ረሃብን አውቆ ረሃብተኞችን እንዲያስብ ጾም አስፈልጓል ይላል። የጾም ዋና ዓላማው እስከ 9 ሰዓት ብቻ መጾም ጾምን ሙሉ ያደርገውም ድሆችንም ማሰብ ሲቻል ነው። እና በረሃብ ምክንያት ከቤት ወጣው አደባባይ ላይ የተቀመጡ፣ መንገድ ላይ የተቀመጡ፣ አደባባይ የወጡ
ቤት ይቁጠራቸው። በየተቋማቱ የተጠለሉ ቤት ይቁጠራቸው። አንዳንዶቹ የሰው ፊት እሳት ሆኖባቸው ቤት ውስጥ በረሃብ ይሰቃያሉ። እና አቅም ካላችሁ ድሆችን እንጀራ ብሏቸው፣ ዳቦ ገሳችሁ ስጧቸው። የጾም ዋና ዓላማዊ ስለሆነ ምዕመናን መድኃኔ ዓለም ለፍርድ ሲመጣ የሚጠይቀን ጥያቄ የምጽዋት ጥያቄ ነው። በተለይ ጾም ላይ ግንባር ቀደም ልንተገብረው የሚገባ ቸርነት ማድረግ። ተርቤ አብልተኛል፣ ተጠምቼ አጠጥተኛል ወይ? እንግዳ ሁኜ ተቀብለኛል ወይ? ታርጄ አልብሰኛል ወይ? 6 ቃላት እንጠየቃለን። እነዚህ 6ቱ ሲጠቀለሉ ምጽዋት ላይ ያተኮሩ ናቸው። አያችሁ፣ ምጽዋት ላይ ያተኮሩ ናቸው። ኦርቶዶክሳውያን ልብ በሉ። ምጽዋት ከእግዚአብሔር ጋር መታረቂያ መንገድ ነው። በትንቢተ ዳንኤል ምዕራፍ 2 ቁጥር 42 ላይ የሚገርም አንድ ቃል አለ። ዳንኤል ናቡከደነጾር በአንድ ወቅት ህልም አለመ እና ህልሙ ጠፋው፣ ተረባበሸ። ዳንኤልን ተርጉምልኝ አለው፣ ተረጎመለት። መጨረሻ ላይ አንድ ነገር ነገረው። ንጉሥ አለው፣ አብዝተ በመመጽወት በደልህን አስቀር። እስቲን ቃል ተናገሩ። አብዝተ በመመጽወት በደልህን አስቀር። ብዙ በደላችን እንዲቀነስ፣ ብዙ በደላችን እንዲቀር ከፈለገን ምጽዋት ላይ ስራ እንስራ። ካላችሁ ማለት ነው። ከሌለማ የለም ነው። ምን ይደረጋል? ቸርነት እየተባለ ቋጣሪ ሰው አለ። ስሙ ከስራው ጋር ያልተገናኘለት ማለት ነው። ቸርነት አንዱ ፍሬ ይሄ ነው። ስንተኛ ነኝ? ቶሎ እንዲያልቅ ፈልጋችሁ ነው? 5ኛው። አንደኛው የመንፈስ ፍሬ ፍቅር፣ 2ኛው ደስታ፣ 3ኛው ሰላም፣ 4ኛው ትዕግስት፣ 5ኛው ቸርነት። ትክክል ናችሁ። 6ኛው በጎነት። ሊቃውንቱ ቸርነት በእጅ የሚደረግ ነው። ነገሮችን አክሞ መስማት። በጎነት እንዴት ወደቀ ሳይሆን እንዴት ላንሳው ማለት። በጎነት እንዴት ተቸገረ ሳይሆን እንዴት ልርዳው ማለት። እኛ ነገሮችን ገልብጠን ካላየን ደስ አይለንም። ዘቅዝቀን ነው የምናነበው። ለምን? በጎ ሕሊና የለማ። ይህ ፍሬ አለ። ነገሮችን በቀና መንገድ የማየት ፍሬ አለን የለንም? 7ኛው የመንፈስ ፍሬ እምነት ይባላል። እምነትና ሃይማኖት በመሰረተ ሐሳብ አንድ ናቸው። በፍቺ ደረጃ አንድ ናቸው። ይቅርታ፣ በመሰረተ ሐሳብ አንዳንዴ ይለያያሉ። ሃይማኖት እግዚአብሔር አለ ብሎ ማመን ነው። ማን አለ ብሎ? እግዚአብሔር አለ ብሎ ማመን ነው። እግዚአብሔር አንድ ሲሆን 3 ነው፣ 3 ሲሆን አንድ ነው። ባጭሩ ሃይማኖት ይሄ ነው። እምነትስ እግዚአብሔር በእኔ ሕይወት ላይ ድንቅ ነገር ያደርጋል ብሎ ማመን። አብርሃምን የረዳ አምላክ እኔን ይረዳኛል ብሎ ማመን፣ ይህ እምነት ነው። በአብርሃም ቤት የተገኘ አምላክ በእኔም ቤት ይገኛል፣ ይህ እምነት ነው። የተዘጋውን የሳራን ማኅፀን የከፈተ አምላክ የተዘጋብኝን ነገር ይከፍትልኛል፣ ይህ እምነት ነው። እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ አለው ብሎ ማመን፣ ይህ እምነት ነው። እንደ እመቤታችን ይሆንልኛል ይደረግልኛል ብሎ ማመን፣ ይህ እምነት ነው። በእግዚአብሔር ላይ መደገፍ፣ ዓይንን በእግዚአብሔር ላይ ማሳረፍ፣ ይህ እምነት ነው። ልክ እንደ ጴጥሮስ ታስታውሳላችሁ። በዚህ በማቴዎስ 14 ላይ አንድ ቀን ጴጥሮስ ጌታን ባህር ላይ ያየውና ወደ አንተ እንድመጣ ፍቀድልኝ ሲለው እሺ አለ። ጌታ ና አለው ጴጥሮስን። ጥቂት እንደተጓዘ ዓይኑን ከጌታ ላይ አነሳና ባህሩን መመልከት ሲጀምር ሰጠመ። አንተ እምነት የጎደለህ አለና እጁን መዞ አወጣው። ጴጥሮስ በባህር ላይ ተረማምዷል፣ እንደገና ሰጥሟል። ለምን በባህር ላይ ተረማመደ? ጌታን ብቻ እያየ ይሄድ ስለነበረ በባህር ላይ ለምን ሰጠመ? ዓይኑን ከጌታ ላይ አነሳ። ዓይናችን ከጌታ ስናነሳ እንዲህ ነው የሚሆነው። መስጠም ነው ምን ጀምረው ምዕመናን። ለምን ሰጠመ ጴጥሮስ? ፈራ። ለምን ፈራ? ጴጥሮስ ባህሩን ያውቀዋል። ያደገበት ወንዝ ነው። ባህር ውስጥ ያለውን አውሬ ያውቀዋል። የባህሩን ጥልቀት ያውቀዋል። እዛ ላይ ሰው ገብቶ መውጣት እንደማይችል ያውቀዋል። የሚያውቀውና የሚያምነው ነገር ተቀላቀለበት። አያችሁ፣ አንዳንድ ጊዜ ምናምነውና ምናውቀው ነገር ሲጋጭብን አስተውላችሁ ታውቃላችሁ?
ሳይንሱ የሚነግረን ነገር አለ፣ ቤተክርስቲያን የምትለን ነገር አለ። ሁለቱ አንዳንዴ ሲቀላቀልብን እንቸገራለን። ከባድ ነው። እምነት ዓይንን በእግዚአብሔር ላይ ማሳረፍ ነው። ስንተኛ ነው ምእመናን? ስምንተኛ የመንፈስ ፍሬ የዋህነት። የዋህነት ምንድን ነው? አውቆ መተው። የዋህነት ችሎ ማለፍ። የዋህነት ተበድሎ እንዳልተበደሉ መሆን። የዋህነት ምንድን ነው? እኔ ባላየው መድኃኔዓለም ያየዋል። እኔ ባልናገረው መድኃኔዓለም ይናገርልኛል። እኔ ባልፈርድበት ፍርድ የማን ነው? የእግዚአብሔር ነው። እኔ ባልበቀለው በቀል የእግዚአብሔር ነው። የዋህነት ይህ ነው። የዋህነት ሀዳጌ በቀል መሆን፣ ይቅር ባይ መሆን ነው። ይህ ፍሬ ያለን፣ የይቅርታ ፍሬ ያለን። እኛ እኮ ታርቀን እንኳን ልባችን አይጠራም አይደል ምእመናን? ታርቀን እንኳን ቂመኛ ታራቂዎች ሁሉ አሉ እኮ። ከታረቁ በኋላ መምህር ገሌን እንዳይከፋቸው ነው እንጂ ቆይ አንተን እሰራልሃለሁ የሚል ሰው አለ። በእውነት ጾሙ ይውጣ እንጂ አንቺንም አሳይሻለሁ የሚል ሰው አለ። ታርቆ ልቡም የማይጠራለት ሰው አለ። ካህናቱ ተሰብስበው መስቀል ይዘው ሰማይና ምድርን በፈጠረ በእግዚአብሔር ታረቅ ሲባል መስቀል ገፍቶ ሽማግሌ ረግጦ የሚወጣ ሰው አለ። ብሞትም አልታረቅ የሚል ሰው ገጥሟቸው ያውቅም? ከሞተ ማን ሊፈልገው? እንዲያ ማን ሊፈልገው? ድሮስ ብሞትም ይቅር አልለውም የሚል ሰው አለ። መድኃኔዓለም በሞቱ ይቅር አለን። ክብርና ምስጋና ለስሙ ይድረሰው። በሞቱ ይቅር አለን። አባት ሆይ የሚያደርጉትን አያውቁምና ምን በላቸው አለ። ይቅር በላቸው። የሸዋ አክሊል ደፍቶ ጎኑን በጦር ተወግቶ በዘንግ እየተቀጠቀጠ በጥፊ እየተመታ ችንካሩ ስጋውን አልፎ አጥንቱን እየሰረሰረው የደም ላብ አልቦት ቁስሉ እየተሰማው ይቅር በላቸው አለ። እኛ ቁስላችን እየተሰማን ይቅር እንላለን? ቆይ ቁስሌን ልርሳው አይደል የምንለው ምእመናን? ጠላቶቹ ካጠገቡ ሳይርቁ ይቅር በላቸው ያለ መድኃኔዓለም ብቻ ነው። እኛ መታረቅ የምንፈልግ ለዛሬ ፊቱን አታሳዩኝ ሲበርድልኝ ብለን አይደል የምናሰናብተው? አንዳንዶቻችን ይቅርታ የተሸናፊነት ምልክት አይደለም ወይ የሚመስለን? አሸናፊው ጌታ ግን በፍቅር ተሸንፎ ሁላችንንም ይቅር ብሎናል። ይቅርታ ማለት መንገድ ላይ ገፍቶን ያለፈ ሰው ይቅርታ ሲለን ችግር የለውም ብሎ እንደማለፍ አይደለም። አምርረን የጠላነውን አንጀታችን ያቆሰለውን ፊቱን ላለማየት የወሰንበትን ስሙ ሲጠራ ሚያንገሸግሸንን ስናስበው ሚያንቀጠቅጠንን ሰው ይቅር ማለት ነው። ጠላታችን ቢከፋ እንደ አይሁድ አይከፋም። እንደ አይሁድ አልቸነከረንም። የሸዋ አክሊል አልደፋብንም። እረ ጠላት የክፉ ነው ከአይሁድ እኮ አይተናነስም ካላችሁ ጠላታችን እንደ አይሁድ ቢከፋ እንኳን እኛ ግን እንደ ጌታ ንጹሕ አይደለም። ንጹሑ መድኃኔዓለም እጆቹ ላይ ያሉት ሚስማሮች ሳይነቀሉ ራሱ ላይ ያለው የሸዋ አክሊል ሳይወርድ አባት ሆይ የሚያደርጉትን ያውቁምና ምን በላቸው? ይቅር በላቸው። እና ይህ ፍሬ ያለን ይቅርታን ባህላችን እናደርግ። ባህላችን ቂም ሆኗል፣ በቀል ሆኗል፣ ጥላቻ ሆኗል። የይቅርታ ፍሬ መቼ ነው የምናፈራ? ምእመናን አሁን ራሳችን እንየው። ይህ ፍሬ ያለን ወይስ መክነናል? ዘጠነኛውና የመጨረሻው ፍሬ ራስን መግዛት ነው። ምንን መግዛት? ራስን መግዛት። አሁን ከዘጠኙ በዋናነት ያጣነው እሱን ነው። ከላይ እስከታች ከልቅ እስከ ደቂቅ መንፈሳውያን ከሚባሉ ሳይቀር ያጣነው የጎደለን ፍሬ ራስን መግዛት። ራስን መግዛት ምንድነው? በመጠን መኖር። ራስን መግዛት ምንድነው? በአንደበት ላይ የበላይ መሆን። ራስን መግዛት ምንድነው? አካላትን መቆጣጠር። ራስን መግዛት ምንድነው? ፍላጎትን ማሸነፍ። ራስን መግዛት ምንድነው? ምኞትን መቆጣጠር። ራስን መግዛት ምንድነው? ላመንዝር የሚል ስሜትን መግታት። እናንተ ኃጢአት እንደ ጽድቅ፣ ነውር እንደ ቅድስና የተቆጠረው ልቅነት የተስፋፋው የሰው ልጅ ከክብሩ ወርዶ እንስሳትን የመሰለው ለምን ይመስላችኋል? ራስን መግዛት ባለመቻል ነው። ሰው በዝሙት እንስሳ፣ በጭካኔ አራዊት የሆነው ራስን መግዛት ባለመቻል ነው። የ7 ዓመት ሕፃን እንዲህ አይነት ሰው ደፈረ የሚባለው ራስን መግዛት ባለመቻል ነው። ጥላቻን ያረገዘ ለበቀል የሚሮጥ ወንድም ወንድሙን ለመግደል ቀን የሚጠብቅ ትውልድ የበቀለው ራስን መግዛት ባለመቻል ነው።
አንገት እየቆረጠ እጅ እየቆረጠ ዋንጫ እንደበላ የሚጨፍር ትውልድ የመጣው ራስን መግዛት ባለመቻል ነው። ነውርን ጌጥ ያደረገ ከባህል ከወከ እሴት ያፈነገጠ ከሞራል ልዕልና የወረደ ከሰውነት ባህሪ የወጣ ሰው የምናየው ራስን መግዛት ባለመቻል ነው። ከጓዳ አልፎ ትውልዱ ነውርን በአደባባይ የሚፈጽመው ነውርን የሚናገረው ራስን መግዛት ባለመቻል ነው። ፈሪሃ እግዚአብሔር ከሰዎች አእምሮ የጠፋው ራስን መግዛት ባለመቻል ነው። የቅድስና ልብስ ወልቆ የወደቀው ራስን መግዛት ባለመቻል ነው። ራሱን የማይገዛ ሰው አታድርግ የተባለውን ያደርጋል፣ አድርግ የተባለውን ለማድረግ ፈቃደኛ አይደለም። ራሳችንን እንድንገዛ መድኃኔዓለም ይርዳን። እነዚህን 9ኙን የመንፈስ ፍሬዎች የሕይወቱ መመሪያ ያደረገ ሰው ከመንግስት ጋርም ከፈጣሪ ጋርም ተስማምቶ መኖር ይችላል። እደግመዋለሁ ይህንን ቃል። 9ኙን የመንፈስ ፍሬዎች የሕይወቱ መርህ ያደረገ ሰው ከመንግስት ጋርም ከፈጣሪ ጋርም ተስማምቶ መኖር ይችላል። እነዚህ የመንፈስ ፍሬዎች የሚጠቅሙን ለነፍስ ብቻ አይደለም፣ ለስጋም ጭምር ነው። የመንፈስ ፍሬዎች የሚጠቅሙን ለሰማይ ብቻ አይደለም፣ አንተ ለምድርም ጭምር ነው። የመንፈስ ፍሬዎች የሚጠቅሙን መንግስቱን ለመውረስ ብቻ አይደለም፣ ለማህበራዊ ኑሮ መግባቢያ ቋንቋዎች ናቸው። ለዚህ ነው ትኩረት ተሰጥቶ ሊታይ የሚችል ትምህርት ነው። 9 ቀን ሊያቆይ የሚችል ነው። እንዳልኳችሁ መግቢያዬ ላይ በተከታታይ ብናየው ክርስቲያኖች 9ኙን የመንፈስ ፍሬዎች የሕይወቱ መርህ ያደረገ ሰው ራሱን ያስከብራል፣ አምላኩን ያስከብራል፣ ቤተክርስቲያንን ያስከብራል፣ ብዙ ነገር ያስከብራል። ማቴዎስ 5 ቁጥር 16 ላይ በሰማይ ያለው አባታችሁን ያከብሩ ዘንድ ስራችሁ በሰው ፊት ምን ይሆናል? ይብራ አለ። ስራችሁ የተባሉ እነዚህ ፍሬዎች ናቸው እኮ አያችሁ። እነዚህን ፍሬዎች የሕይወቱ መርህ ያደረገ ሰው ፈጣሪውን ያስከብራል። እነዚህን ፍሬዎች ያላፈራስ ወበእንቲአክሙ ይጸረፉ አሕዛብ ላይ ለስመ እግዚአብሔር፣ በእናንተ ምክንያት አሕዛብ የእግዚአብሔርን ስም ይሰድባሉ። ሮሜ 2 ቁጥር 24። እነዚህን ፍሬዎች ማፍራት አቅተን እግዚአብሔር አልተሰደበም፣ ክርስትናው አልተሰደበም። እሱን ብሎ ካህን፣ ሰባኪ፣ ዲያቆን፣ ዘማሪ ተብለን አልተለካንም፣ አልተነቀፍንም፣ አልተመዘንም። እሱን ብሎ ኦርቶዶክሳዊ ጾመኛ፣ እሱን ብሎ ጸሎተኛ፣ አስቀዳሽ፣ ቆራቢ ተብለን አልተነቀፍንም። ለምን? እነዚህን ፍሬዎች ማፍራት አቅቶን። ክርስቲያኖች እነዚህን ፍሬዎች ያፈራ መንፈስ ቅዱስ በሕይወቱ ይገለጣል። መንፈስ ቅዱስ ያደረበት ሰው ምልክቱ ፍቅር ነው። መንፈስ ቅዱስ ያደረበት ሰው ምልክቱ ደስታ ነው፣ ሰላም ነው፣ ቸር ነው፣ በጎ ነው፣ የዋህ ነው፣ አማኝ ነው፣ ራሱን የሚገዛ ነው። በጣም አንድ ነገር ይገርመኛል። ሐዋርያት መንፈስ ቅዱስን ተቀብለው የታመመ ፈውሰዋል፣ የሞተ አስነስተዋል፣ የተገለጠ ስራ ሰርተዋል። እኛ ሐዋርያት የተቀበሉትን መንፈስ ምዕመናን ተቀብለናል። እየሰማችሁ ነው? ሐዋርያት የተቀበሉትን መንፈስ እኛ ተቀብለናል። ግን ሐዋርያት የሰሩትን ስራ ለምንድን ነው መስራት ያቃተን? ይህን አስባችሁ ታውቃላችሁ? አንድ መንፈስ እኮ ነው የተቀበልነው። ሐዋርያት የተቀበሉትን መንፈስ እኛ ተቀብለናል። ሐዋርያት ግን ታምር ሰሩ፣ ሙት አስነሱ፣ አጋንንት አወጡ። ለምን? እነዚህን ፍሬዎች በሕይወታቸው ስለተገለጡ። እኛ የሁላችሁ ሐዋርያት የተቀበሉትን መንፈስ ተቀብለን ታምር መስራት ያልቻልነው በሕይወታችን እነዚህ ፍሬዎች ስላልተገለጡ ነው። አዳፍነነዋል። አመር ታውቃላችሁ አይደል? እናቶቻችን እሳቱን ፍሙን አመዱን ገለጥ ገለጥ አድርገው ፍሙን ይቀብሩታል። ጧት ቁርስ ለመስራት ለልጆቻቸው ለባሎቻቸው። ሰነፍ ሴት ብቻ ነች ወደ ሰፈር የምትሄደው። ብልህ ሴት አመዱን ገለጥ ገለጥ አድርጋ ፍሙን ትቀብረዋለች። ጧት እሳት አቀጣጥላ ቁርስ ትሰራበታለች። ከላዩ ላይ ግን አመዱን ስታዩ ከውስጥ እሳት ያለው ይመስላል? አይመስልም። አያችሁ፣ እንዳመድ መንፈስ ቅዱስ በእኛ ሕይወት እንዳይገለጥ አዳፍነነዋል። ይህንን በንስሐ ጠርገን እስካላስወገድነው ድረስ መንፈስ ቅዱስ በእኛ ላይ የተገለጠ ስራ ይሰራል። ይህንን ማመን መቻል አለብን ምዕመናን። በመጨረሻ 2 ደቂቃ የምትታገሱኝ፣ እነዚህ ፍሬዎች በእመቤታችን ሕይወት ላይ ይታዩ ነበረ።
9 የመንፈስ ፍሬዎች በድንግል ማርያም ሕይወት ላይ ይታዩ ነበር። አንደኛው የመንፈስ ፍሬ ምንድነው ብለናል? ፍቅር ነው ብለናል። እመቤታችን ፍቅር በሕይወቷ ጎልቶ ይታይ ነበር። እሷ የፍቅር እናት ብቻ አይደለም ፍቅርም ጭምር ነች። ፍቅሯን የምታውቁት ጥር 21 ቀን ባደረገችው ነገር ነው። ጌታ ሰውን ከመውደዱ የተነሳ ነፍሱን አሳልፎ ሰጥቷል አይደለ? እመቤታችንም ጥር 21 ቀንን ስናከብር በእውነት የሁላችሁ በሲኦል ያሉ ነፍሳትን ሲያሳያት እና ሲኦል ማነው ወደ ገነት እንዲገቡ ጥያቄ ስታቀርብለት አንቺ ከሞትሽ ነው ያላት። እንዲያው ለምን 7 ጊዜ አልሞትም አለች። እነሱም ይወጡ ከሆነ ለምን ይሄ ፍቅር ነው፣ ፍቅር ነው። ይሄ ሕይወት ይነበብባት ነበረ። ሁለተኛው የድንግል ማርያም ላይ የሚታየው ፍሬ ደስታ ነበረ። ቅድም ምን ብያቸዋለሁ? ጸጋን የተሞላሽ ሆይ ምን ይበልሽ? ደስ ይበልሽ። ድንግል ማርያም መንፈሳዊ ደስታ በሕይወቷ ይነበብ ነበረ። ያለ ማብራሪያ ነው የምነግራችሁ። ሶስተኛው ድንግል ማርያም የሰላም ፍሬ አፍርታ ነበረ። ሰላም በሕይወቷ ይታይ ነበረ። ሰላሟን በሚነሱ ሰዎች መካከል እየኖረች አይሁድ ሰላሟን ይነሷታል፣ ግብፃውያን ሰላሟን ይነሷታል፣ ሄሮድስ ሰላሟን ይነሳታል፣ ዲያብሎስ ሰላሟን ይነሳታል። ሰላም በሚነሱ ሰዎች መካከል ሆና የተረጋጋ ሰላም ነበራት። ሱላማጢስ ነች እሷ ወሃቢተ ሰላም፣ ሰላምን የምትሰጥ ሰላም ክርስቶስን ወልዳ የሰጠችን ስለሆነች ሰላም ነበራት ድንግል ማርያም። ሌላው ድንግል ማርያም ላይ የታየው ፍሬ ትዕግስት ነው። ንጽህናዋን ቅድስናዋን ከሰይጣን ተንኮል ከሰይጣን አሰራር ጠበቀች በትዕግስት። አያችሁ፣ ኮቲባ በጥፊ ስትመታት ያንን በትዕግስት ተቀበለች። ከክርስቶስ የተነሳ የገጠማትን መከራ በትዕግስት ተቀበለች ድንግል ማርያም። በአይሁድ በኩል የገጠማትን ተግዳሮት በትዕግስት ተቀበለች። በግብፃውያኑ በኩል የደረሰባትን ፈተና በትዕግስት ተቀበለች። ይህ ፍሬ ድንግል ማርያም ሕይወት ላይ ይታይ ነበር። ከዛስ ቸርነት ድንግል ማርያም ላይ ይታይ ነበር። ይህ ፍሬ ሰው ቸር ቢሆን ቆርሶ ሊያጎርስ ይችላል፣ ቀዶ ሊያለብስ ይችላል። የእሷ ቸርነት ግን በተራብነ ጊዜ የልጇን ስጋ በተጠማን ጊዜ የልጇን ደም አዘጋጅታ ሰጠችን። ክብርና ምስጋና ይድረሳት ድንግል ማርያም። ቸርነቷ ፍጹም ነበረ። ከርኅራኄዋ የተነሳ የተጠማ ውሻ ማሰሮ አጉድላ ያጠጣች እናት ናት። ስሟ ለዘላለም የተመሰገነ ይሁን። ወርሪተ ሕሊና አፍቅሮተ ሰብ ልማዳ፣ ሰውን መውደድ ልማዷ የሆነ የሚራራ በጎ ሕሊና ያላት ከርኅራኄዋ የተነሳ የተጠማ ውሻ ማሰሮ አጉድላ ያጠጣች ናት። ቸርነት ይህ ፍሬ ነበራት። ሌላው ድንግል ማርያም ላይ የታየው ፍሬ በጎነት። እናነጻጽር እንጂ እሷንና እኛ አለን ወይስ የለንም? ጨርሰናል። እሷ ላይ ግን እንዲህ ፍሬዎች ይታዩ ነበር። በጎነት መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። የመልካምነት ፍሬ የበጎነት ፍሬ ድንግል ማርያም ጋር ይታይ ነበረ። ከዛ ድንግል ማርያም ላይ ሌላው እምነቷ ምንድን ነው? ቅዱስ ገብርኤል መጣና ትወልጃለሽ አላት። ይኩነኒ በከመ ትቤለኒ፣ እንደ ቃል ይሁንልኝ ይደረግልኝ አለች። ይቻላል እማይሆነውን ይሁንልኝ ብላ ያረጋገጠችው በእምነት ነው። እምነት ማለት አንዱ ትርጉም ተስፋ ስለምናደርገው ነገር የሚያስረግጥ ይላል ቅዱስ ጳውሎስ። ተስፋ ስለምናደርገው ነገር የሚያስረግጥልን ነው እምነት። ይደረግልኛል፣ ይሆንልኛል ብለን ይደርስልኛል ብለን ምንጠብቀውን ተስፋ ማረጋገጥ የምንችለው በእምነት ነው። ድንግል ማርያም የማይሆነውን ነገር ይሁንልኝ ብላ ያረጋገጠችው በእምነት ነው። እና ከዚህ በላይ እምነት አለ እንዴ? ድንግል ማርያም ሌላው ፍሬ ምንድን ነው? የዋህነት። የዋሂት ርግብ ትባላለች። ማርያም ድንግል ዘታቀልሊ እጸበ በየዋህትኪ ተመሰልኪ ርግበ። ጭንቅን የምታስወግጅ ማርያም ሆይ በየዋህነትሽ ርግብ ተባልሽ አላት። መጨረሻ ላይ ድንግል ማርያም ራስን መግዛት በመንፈስ ቅዱስ ኃይል ራሷን የገዛሽ ነበረች ድንግል ማርያም። ራስን መግዛት ምንድን ነው ብለናል ቅድም?
አንደበተ ቁጥብ መሆን ነው ብለናል አይደለ? ድንግል ማርያም እኮ አንደበቷ የተቆጠበ ነበር። አያችሁ፣ እመቤታችን ብዙ የምትሰማ ጥቂት የምታወራ እናት ነበረች። ብዙ የምትሰማ ጥቂት የምታወራ ስብር ያለ ሕይወት ነበራት ድንግል ማርያም። በዚህ ምድር ላይ ሳለች ሀፊረ ገጽን ገንዘብ ያደረገች እናት ናት። ሀፊረ ገጽ እንኳን ክፉ ነገር ልታወራ ቀርቶ በዚህ ዓለም ሳለች መልካም ነገር ያወራችበት ቀን በጣም ውሱን እንደሆነ ታውቃላችሁ። ንግግሯ ይሁንልኝ ነው፣ ሌላ ምን ታውቃለች? ንግግሯ ያላችሁን አድርጉ ነው፣ ሌላ ምን ታውቃለች? አያችሁ፣ ወኩሉ ነገራ በሰላም አለ ቅዱስ ያሬድ። ቢገርመው ንግግሯ ሁሉ ሰላማዊ ነው። ማዛፏ ከመኮል ካፏ የሚወጣው ንግግር እንደ እንኮይ ይጣፍጣል። ስሟ ለዘላለም የተመሰገነ ይሁን። እንደ እንኮይ ይጣፍጣል። ሔዋን አንደበተ ቁጥብ አልነበረችም። አንደበተ ቁጥብ አልነበረችም። ምስጢር በማውጣት ለጥፋት ምክንያት ሆነች። ድንግል ማርያም ግን አንደበቷን ጠብቃ ለመዳን ምክንያት ሆነች። ራሷን የገዛች ነበረች እና ልጅ እናቱን ቢመስል የእናቱን ጠባይ ቢከተል መልካም ነውና እንደመቤታችን እነዚህን የመንፈስ ፍሬዎች አፍርተን የስሙ ቀዳሽ የመንግስቱ ወራሽ እንድንሆን መድኃኔዓለም ይፍቀድልን። ቅጠል ከሆነ ሕይወት እንውጣ ምዕመናን። ይህ ዓመት ያሳለፍነው ሕይወት የቅጠልነት ሕይወት ከሆነ ቀጣይ 2019 ፍሬ እናፍራ። እነዚህን ፍሬዎች እናፍራ። ቅጠል የሆነ ሕይወት ይብቃ ምዕመናን። ያለፈው ዘመን ይብቃ ብለን ክፉ ስራችን ረግመን ቅጠል ከሆነ ሕይወት ወጠን ፍሬ እናፍራ። አንድ ዛፍ ቅጠሉ ብቻ ቢያምር ምን ዋጋ አለው? ምናልባት ለመጠለያነት ካልሆነ በስተቀር ፍሬ ማፍራት ያስፈልጋል። ኦርቶዶክሳውያን ቅጠል የሆነ ሕይወት ማለት ኦርቶዶክሳዊ ሆኖ ማይጾም፣ ማይጸልይ፣ ማያስቀድስ፣ አስራት ማያወጣ፣ ማይቆርብ፣ ባለማዊነት የተዋጠ በስርዓት አልበኝነት የሚመራ በስመ ክርስትና እድሜው ያለቀበት አለ ተብሎ በሕይወት ያልተጓዘ ሙቷል ተብሎ ያልተገነዘ በቃሉ የሚያፌዝ ስም እንጂ ሕይወት የሌለው ስም እንጂ ግብር የሌለው ይህ ነው ቅጠል የሆነ ሕይወት። ቅጠል ከሆነ ሕይወት ወጠን እነዚህን ፍሬዎች አፍርተን ክርስትናችን በኑሮ እንድንገልጥ መድኃኔዓለም ይፍቀድልን። ብርሃነ ዕርገቷ መድኃኔዓለም ያሳትፈን። የመከረን ያሰማረን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።